ወደ 100 ሰዎች ናቸው። 100ዎቹን ደፈሯት። ከዛ ወላሂ ሞተች። ስሞት ደግሞ እኮ ስሞት ስጋዋን ከትፎ በየአገሩ ላከው። ወረበል ኢብራሂም መጽሐፍ ቅዱስ ነው። እሺ ኢምራን ትዕዛዝ ነው ወይስ ሰዎች ያደረጉት ነገር ነው? ሰዎች እግዚአብሔር ያጸደቀው ሰዎች ያደረጉት ማለት አድርጉ ብሏቸው ነው አምላክ እንዳጸደቁ አሳይሻለሁ። አዎ አጽድቆታል እግዚአብሔር። እሺ ቦታውን እስቲ ታሳየህ። በቃ መጣሁ። አንዴ እዛው ድረስ ቤቱን ታብታብ 2 ሚሊዮን አስገቡት። እሺ 2 ሚሊዮን አስገቡት። ቤቱን ታብታብ አድርጉ። መጽሐፍንት በጣም ችግር ያለበት መጽሐፍ ነው። በነገር ላይ እንዴ መጽሐፍንት መጽሐፍ እኮ ለእንትን የወጣ መጽሐፍ ነው ይሄ ለንጉሶች እንዲመቻቸው በዛን ጊዜ ሞባውያን ምናምን ለራሳቸው ሕግ እንዲመቻቸው ያደረጉት መጽሐፍ ነው እኮ። በቃ ወንድን የሚመለከ አሁን እዚህ ጋር ዮፍታይ መጽሐፍ መሳፍንት ምዕራፍ 11 ቁጥር 29 ላይ ደግሞ ለእግዚአብሔር ሴት ልጁን ሲሰዋ እናያለን። እንግዲህ ሴት ልጅ ስትሰዋ ታውቂያለሽ? እኑ ምን አልከኝ? ሴት ልጅ እግዚአብሔር አሰውቷል ታውቂያለሽ? የሴት ልጅ መስዋዕት ተቀብሏል እግዚአብሔር ማለት ኦኬ ላንብብልሽ። እሺ በቃ ግን እግዚአብሔር እንደዚህ ያደርጋል ብለሽ ታምኛለሽ? የሴት ልጅ መስዋዕትን ይቀበላል ማለት ሴት ልጅ ሰዋች ነው? ያውም በእሳት ተቃጥላ። ይኸውልሽ ተመልከች እኮ ያውም በእሳት ተቃጥላ። ተመልከች ምን እንደሚል ምን ይላል መሰለሽ? መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ላይ የእግዚአብሔር መንፈስ በዮፍታሔ ላይ መጣ፣ እርሱም ገለአድን ምናሴን አለፈ፣ በገለአድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም አለ በእውነት የአሞንን ልጆች በእጅ ያሳልፈ ብትሰጠኝ አለው እግዚአብሔርን። እግዚአብሔር መንፈስ መጥቶ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣ ማንኛውም ለእግዚአብሔር ይሆናል አለው። ልብ አድርጊ። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ እንስሳም ይሁን ሰው ማንኛውም ለእግዚአብሔር ይሁን ሲል እግዚአብሔር አላረመውም። የእግዚአብሔር መንፈስ መጥቶ ነው እንደዛ ያለው። ልብ አድርጉ። ከዛ በኋላ ምን አለ? ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳላለ። ለእግዚአብሔር ስዕለትን ተሳለ። የእግዚአብሔር መንፈስ ማን ላይ መጥቶ ነው? በዮፍታሔ ላይ መጥቶ ነው ይሄ ሁሉ ነገር የሚከሰተው። ልብ አድርጊ። ኖ እኔ የሰው መስዋዕት አልፈልግም፣ የሌላን ነገር መስዋዕት አልፈልግም ብሎ አልከለከለውም። ከዛ በኋላ ይሄ ጉዳይ ምን ሆነ መሰለሽ? ተሳካ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች አለ። በጣም ያሳዝናል። ማንኛውም ከዛ በኋላ ሊገናኘኝ የመጣ ለአንተ መስዋዕት ይሆናል ብሏል እግዚአብሔር። ከዛ አንድ ልጅ ነው ያለችው፣ አንዲት ልጁን አገኛ ፊት ለፊት። ለእርሱም አንዲት ብቻ ነበረች አለ። ከእርሷን በቀር ወንድ ወይም ሴት ልጅ አልነበረውም አለ። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያም እመለስ ዘንድ አልችልምና በጣም አዋረድሽኝ፣ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሏልና በአፍህ እንደተደረገብህ እንደተናገርክ አድርግብኝ አለችው። አባቷም ይህን ነገር ይደረግብኝ ዘንድ ሄጄ በተራሮች ላይ እንደወጣና እንደወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቀስ 2 ወር አሰናብተኝ አለችው። እሱም ሂጂ አላት። 2 ወር 2 ወርም ከተፈጸመ በኋላ እንደተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበረ። ቀብሯም የእስራኤል ሴቶች ልጆች በዓመት ዓመት እየሄዱ የገላዳዊቱን የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ
ልማድ ሆነ ይላል። አየሽ እግዚአብሔር ለመቃጠል መስዋዕት ሴት ልጅን ተቀብሏል። ይሄ አግባብ ነው ማለት ችግሩ ምኑ ላይ ነው አልገባኝም። እግዚአብሔር የሴት ልጅ መስዋዕትን ይቀበላል እንዴ? ኢብራሂም ተወራርዶ እኮ ነው ተወራርዶ ነው ታውቃለህ አይደለ? አሳልፈህ ከሰጠኸኝ ሰዎቹን አለው እነዛ ከሀገር ከግብፅ ያባረሩትን ልጄን እሰዋልሃለሁ ያውም በእሳት አቃጥዬ ብሎ ቃል ገባ። ተወራረደ ከእግዚአብሔር። ላኢላሃ ኢላላህ በጣም ከባድ ነው ወላሂ። እንዲህ አይነት ስለት እግዚአብሔር ራሱ እንዴት ነው የሚቀበለው? ሴት ልጅ አለች እንዴ? እንዴ በጣም ከባድ ነው። ቤቲንግ ነው ጀማል። በመቶ ሰው ከመደፈር በእሳት መቃጠል ይሻላል ኢብራሂም። ኡፕስ ኡፕስ ብሏል። ቀጥል እስቲ ይምሩ አሳየን እስቲ። አሁን ሪካርድ እንዲደረግ እፈልጋለሁ። በደንብ አዳምጡኝ ሁላችሁም። ሪካርድ አስጀምሩ። አዑዙ ቢላሂ ሚነ ሸይጣን ረጂም። ልጀምር ነው። 1 2 3 አዑዙ ቢላሂ ሚነ ሸይጣን ረጂም። አሁን የማሳያችሁ በመጽሐፍ ቅዱስ አንድ ሰው እሱ እንዳይደፈር ሰዎች ሊደፍሩ ብለው እሱ እንዳይደፈር ሚስቱን በመቶ ሰው አስደፍሮ ወንድ አስደፍሮ ከዛም በኋላ ገለዋት። እሱም አስክሬኗን ወስዶ ከትፎ ገለዋታል፣ ባሏ ማለት ነው። ከዛ ወደ አያገሩ በትነዋታል። ይሄን ነው ከመጽሐፍ ቅዱስ የምንመለከተው። አዳምጣችሁኛል? እሱ እንዳይደፈር ሚስቱን በመቶ እንዳስደፈረ ይሄ የመጽሐፍ ቅዱስ ታሪክ ነው። ማስረጃ መጽሐፈ መሳፍንት ምዕራፍ 19። በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበር። ከቤተልሔምም ይሁዳ ቁባት አገባ፣ ሴት አገባ ሰውየው። ቁባቱም አመነዘረችበት፣ ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ሴቷ ክዳ ሄደች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፈልጋት ተከትሎ ሄደ። ከእርሷም ጋር አንድ አሽከር፣ 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባች። አባቷን ባየው ጊዜ ደስ ብሎ ተገናኘው። የብላቴናዊቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ፣ በሉም ጠጡም፣ በዚያው አደሩ ይላል። ሰውየው ገባ፣ ሚስቱን መለሰ ማለት ነው። እንቀጥል። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሰ ጊዜ መሸባቸው። አሽከሩም ጌታውና ወደዚህ ወደ ኢያቡስ ከተማ እባክህን እናቅና፣ በእርሷም እንደር አለው። በደንብ አዳምጡ። አደሩ ማለት ነው። ካደሩ በኋላ ምን ተፈጠረ? ያው መንገድ ዳር ተቀምጠው መንገዳቸው ይዘው ሄዱ። የብንያምም ነገድ በምትሆን በጊብዓ አጠገብ ሳሉ ፀሐይ ገባች። በጊብዓም ገብተው ያድሩ ዘንድ ወደዚህ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አይሰማም። አሁን መጣ። ምን ላይ ተቋረጠ? የሰውየውም ግን በዚያ ሌሊት ለማለዳ ምናምን እያልክ እንደዛ ይመስለኛል። ችግር የለውም ብቻ ግን ሚስቱን ይዞ መንገድ ጀመረ። ከዛ በኋላ የሆነ ቦታ ላይ ሰው አሳደረው፣ ሽማግሌ ሰው አሳደረው። ሽማግሌውም ሰላም ከአንተ ጋር ይሁን፣ የምትሻውን ሁሉ እኔ ጋር እሰጥሃለሁ፣ በአደባባይ ግን አትደር አለው። ሽማግሌው ሊያሳድረው ነው። በሉም ጠጡ፣ ሰውነታቸውም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ። ኢብራሂም ጉርስማ ያው ወስላታ የሆኑ ሰዎች ቤቱን ከበቡ፣ በርንም ይደበድቡ ጀመር። ደብደብ አደረጉ። ባለቤቱም ሽማግሌውን ወደ ቤት የገባው ሰው እንድንደርስበት አውጣልን አሉት። ሰማችሁ? ወንዱን እንድንደፍረው አውጣልን። አውዙ ቢላህ ሰምታችኋል? ወንዱን እስራኤላውያን ናቸው ሊደፍሩት አውጣልናል። እሺ ሊቀጥል እና ሊወሰልቱ ማለት ነው። አውዙ ቢላህ ሊወሰልቱ ማለት ነው። አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ
ይህን ክፉ ነገር እባካችሁ አታድርጉ፣ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱ ቁባት እነሆ አሉ። አሁንም አወጣላችኋለሁ። አዋርዷቸው፣ እንደወደዳችሁ አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አለ። እባካችሁ ሰውየውን እንዳትደፍሩት፣ የእሱ ሚስት ድፈሩ አለ። እንደምናውቀው ወንድ ወጥቶ ይጋጠማል፣ ይደባደባል፣ ይሳየፋል እንጂ ሚስቱ ድኳ አስደፍርም። ሰውየው ራሱን ለመጠበቅ ብሎ ሚስቱን ላከ። ነገር ግን በዚህ ሰው ላይ እንዲህ አታድርጉ፣ ያው ሚስቱ አለች፣ እነሆ አሉ፣ እነሆ አውጣላችኋል፣ እንደፈለጋችሁ አድርጎባችኋል፣ እንደፈለጋችሁ። ሚስቱን ላከ ተደብቆ ማለት ነው። ከዛ ሰዎች ግን አልሰሙም፣ ነገሩን አልሰሙም። ሰውየውም ዕቁባቱን ይዞ አወጣላቸው፣ ደረሱባትም። ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት። ረብራዘር ምን እሺ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ጎህም ቀደደ አለ። ሴቶች አስቡ፣ ባላችሁ ልካችሁ ሌሊቱን ውስጥ ስትደፈሩ እስከሚነጋ ድረስ ስትደፈሩ፣ በብዙ ወንዶች ማለት ነው፣ በጠንካራ ወንዶች ሲደፍሯችሁ ሌሊቱ ሙሉ ባላችሁ ላለመደፈር ብሎ ማለት ነው። እንቀጥል። የምሮ ልጨምርልህ እዛው ዘፍጥረት የሎጥ አላለቀም እንዴ? ገና እኮ ነው፣ ገና ነው ታሪኩ። ጎህም በቀደደ ጊዜ ለቀቋት፣ ሲነጋ ደፍረው ተዋት። ከዛ ሌሊቱ ሙሉ ከደፈሩ በኋላ ሴቲቱ ማለዳ መጣች፣ ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። እዛ ወደቀች፣ በቃ ፌንት ወደቀች እዛ። ጌታዋም ማለዳ ተነሳ፣ የቤቱን ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ዕቁባቲቱ ሴት በቤቱ ደጃፍ ወድቃ እጇም በመድረክ ላይ ነበረ። እርሱም ተነሺ እንሂድ አላት። ይሄ ምን አይነት ወንድ ነው? ምን አይነት መጽሐፍ ቅዱስ ነው? ሌሊቱን ሙሉ አስደፍሮ ተነሺ ይላታል እንዴ? ቅዱሳን ሌሊቱን ሙሉ አስደፍሯት፣ እሱ ራሱ ልኮ አስደፍሯት፣ ተነሺ እንሂድ አላት። እርሷ ግን ሙታ ነበር። እውነትም ትሞታለች። ሌሊቱን ሙሉ ተደፍራማ ሰው አትሆንም። አልመለሰለችለትም። በዚያን ጊዜ በአህያው ላይ ጫናት፣ ተነስቶም ወደ ስፍራው ሄደ። ወደ ቤቱን በመጣ ጊዜ ካራ አነሳ፣ ቢላ ናጉር ስማ፣ ቢላ አነሳ። ምን ሊያደርግ ነው? ቁባቲቱንም ይዞ ከአጥንቶቿ መለያ ላይ ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ። ቆራረጣት ባሏ። ሌሊቱን ሙሉ እሱ እንዳይደፈር ያስደፈራት ባሏ አሁን ደግሞ ስጋዋን አስቆራረጠና ወደ የአገሩ ላከ። ያም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም፣ አልታየምም። አስቡት። በዚህም አሰቡት፣ በዚህም ተመካከሩ፣ ተነጋገሩ ይባል ነበር አለና ይሄ ነው እንግዲህ ሴቶችን የሚያከብረው መጽሐፍ። እግዚአብሔር ሰውየውን አልቀጣውም። እንዳውም ሰውየው ከትፎ በኋላ ለምሳሌ ይሁን ብሎ በየአገሩ ላከ። ምን ትላለህ ኢብራሂም? ጉድ አለ ይምሩ ራሱ በጣም ከባድ ነው ሀቂቀተን። በጣም አንደኛ ወንድ ምን አይነት መገለጫ እንዳለውም አሳይቶናል መጽሐፉ። ሴት ብቻ አይደለም ያየ ነው ይምሩ፣ የወንድ መገለጫንም አይተናል። ይቅርታ በክብራችን የመጣው ይሄ እንዲህ አይነት ወንድ አይተናል አናውቅም። እኔ እንዲህ አይነት መቼስ ወንድ እስከምናውቀው አባት ባል ነው፣ መከታ ነው እና ይከላከላል፣ ራሱን ነው አሳልፎ የሚሰጠው። ይሄ እንዲህ አይነት ወንድ መባል ራሱ እንጃ። ወንድ የሚባለው ነገር ስሙ ራሱ መሰጠት ተደብቆ እኮ ሚስቱን ያለው ደግሞ አይተኸዋል። ያለውን ሰምተሃል? እንደፈለጋችሁ አድርጉባት እኮ ነው ያለው። ይኸውማ የወንድ አልጫ ነው እኮ። አትወረዱ፣ ተመለሱና መልሱልን ጥያቄያችን። አትወረዱ፣ ተመለሱ አንዴ። በጣም ያሳዝናል። እንዴት ይመለሳል ይምሩ? ይሄ ምን ያርጉት? ይሄንን ሴት ልጅን እንደዚህ በቢላዋ አስከታትፎ ብልት ስንት ብልት ነው ያደረገው ነው ያለው? ስንት እስቲ ቁጥር ስንት ላይ ነው እሱ? ቁጥር 29 ነው። ወደ ቤቱን በመጣ ጊዜ ካራ አነሳ፣ ቁባቱንም ይዞ ከአጥንቶቹ መለያያ ለ12 ቆራርጦ አውዝ ቢላህ ወደ እስራኤል ሀገር ሁሉ ሰደደ። በጣም ከባድ ነው።
ዶሮ ራሱ ዶሮ እኮ ለአመት በዓል እኮ ነው የሚታረደው እኮ። ወንድሜ ጥያቄ ልጠይቅህ። ሳምሪ ይሄ ጉድ እያለው ጥያቄ የምጠይቅ ኧረ ይሄ ጉድ እያለ መጀመሪያ ጨርሳ ማርቲ ወገናችን ይሄን ጉድ ምን እናድርገው? እሺ ደንግጠናል እኮ እኛ ወላሂ እንዴ። አይ እኔ ይሄን ሳይሆን የምጠይቅህ ሌላ ጥያቄ ነው የምጠይቅህ። ከዚህ አይደለም የምጠይቅህ ከእናንተ ነው የምጠይቅህ። ይሄን አትሞክሪው አትመልሽልንም። ይሄን አትሞክሪውም። እስኪ ሞክሪው ትንሽ። እኔ አልሞክረውም። አይ ሌላ ከራሴ ከጭቅላቴ ስለእናንተ የፈጠረብኝ ጥያቄ ነው የምጠይቃችሁ ለማወቅ ነው። ገባህ አይደለ? እንጂ ይሄን አይደለም። እኔ ልመልስላት አንዴ። እኔ መልስላታለሁ። ቆይ አንዴ። እሺ ምሩዬ ማርቲ ጠይቂ። እሺ ጥያቄ በእኛ በሴቶች ማለት ነው ለሰባት ቀን ማንስትሬሽን ይፈሰናል እና ምክንያታችን ደግሞ በጸበለስ አትብሉ በተባለው ጸበለስ በመብላታችን ነው ወይም ሔዋን ለአዳም ባበላችሁ ምክንያት ነው ሴቶች ደም የሚፈሰን ማለት ነው። ለእናንተ ደግሞ በምክንያት ነው ሴቶች ደም የሚፈሳችሁ። ምክንያታችሁ ምንድን ነው? በመጀመሪያ ደረጃ ትክክል ነሽ። አሁን እሱን ጉዳይ አስመልክቶ ስትናገሪ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ላይ ከኛ አይደለም ያልኩት እኮ ገባኝ። ያንቺን ስለነገርሽኝ ያንቺን አጠናክሬ የኔን ነው የምናገረው። ታኪድ ላደርግልሽ እኮ ነው፣ ላረጋግጥልሽ ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ ይምሩዬ የሚነካትም ሁሉ እስከ ማታ ድረስ ምን ይሆናል? እርኩስ ነው። እርኩስ ሴቷም እርኩስ ነች። እሷን የሚነካ ሁሉ ምንድነው? እርኩስ ነው። መጽሐፉ እንደዚህ ነው የሚለው። ሁለተኛ ቀጠለ። መርገሟም ስትሆን አለ መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። እንግዲህ ሴት ልጅ ምን ያህል የተጠላች እንደሆነች ነው በክርስትና የሚያሳየን። የምትቀመጥበትም ነገር ሁሉ እርኩስ ነው። እሷ እርኩስ ነች፣ የነካት እርኩስ ነው። ፍራሿ እርኩስ ነው። መቀመጫ የተኛችበት እርኩስ ነው። መኝታዋን የሚነካ ሁሉ ልብሱን ያጥባል፣ እርኩስ ነው። በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ማታ ድረስ ቢታጠብ ባይታጠብ የምትቀመጥበትን ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃውም ይታጠባል እስከ ማታ ድረስ እርኩስ ነው። መኝታዋ ላይ ወይም በምትቀመጥበት ነገር ላይ ቢሆን የታለ? እሺ ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። መኝታዋ እሷ አይደለችም እኮ መኝታዋ የነካው ራሱ እርኩስ ነው። ማንኛውም ከሷ ጋር ቢተኛ መርገሟ ቢነካው 7 ቀን ይረክሳል። ይሰውዬ እርኩስ። የሚተኛበትም ነገር መኝታው ሁሉ ምንድነው? እርኩስ ነው ይላል። ስለዚህ የሴት ልጅ ክብር በክርስትና ሙሉ በሙሉ የረከሰ ነው እንዳየነው። በእኛ በእስልምና ግን እስከምናውቀው ድረስ ሴት ልጅ የመርገም ወሯ ላይ በሆነች ሰዓት ማለትም የመርገም አንለውም ሲጀመር እኛ መርገም አይደለም እኛ ይሄ የተፈጥሯዊ ግዴታ ነው። በቃ አንድ ተፈጥሯዊ ግዴታዋን በምታይበት ሰዓት የወር አበባ ነው የሚባለው። እንግዲህ እንደ የወር አበባ ነው በቃ ወይ ደግሞ በወር የምታየው ግዳጅ ነው። ያንን በምታይ ሰዓት ምንም እርኩስ ነገር የለም። ከሚስቱ ጋር አብሯት ተቃቅፎ ይቀመጣል፣ ምግብ አብረው ይበላሉ፣ ይጫወታሉ። ቁም ነገሩ መታጠብ ነው። በቃ በመታጠብ ይጸዳል ሁሉም ነገር። ስለዚህ የማይቻለው ምንድነው? የግብረ ስጋ ግንኙነት አይቻልም በእስልምና የመጣው መጣ ነገር ነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ለዚህ ኃጢአት ሲል መጥቷል ተብሎ ነበረ። አሁንም እስካሁን ድረስ መርገም አለ። እስካሁን ታያለሽ፣ የወር አበባ እስካሁን እያየሽ ነው። ኢየሱስ ግን ለአንቺ ኃጢአት ስል ተሰቅያለሁ እያለ እየተናገረ ነው። በመጽሐፉ መሰረት የለም ይሄ ነገር የለም፣ አላየነውም፣ አልቆመም። የቆመ ደምም አላየንም። የቆመ እርግዝና ስቃይም አላየንም። የቆመ የወንድ ልጅ ተግቶ ለፍቶ ጥሮ ግሮ መብላትም አላየንም። ይሄው እስካሁንም አለ። ሴት ልጅ እንደረከሰች ነች። አሁንም ይሄን ይመስላል። እሺ ሌላ ጥያቄ ማለኝ እሺ አንድ ሐዲስ አሳይ ብዬ ነው ኢብሮ ጀዛከላህ ቢገልጸው ይሄ ሐዲስ ብቻ ተመከቱልኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም፣ ይህ የወር አበባው ነገር
አላህ በአዳም ሴት ልጆች ላይ የጻፈው ነገር ነው አሉ። ስለዚህ ተፈጥሮ ነው። ተፈጥሮ ምንድን ነው ከተባለ ልጅ የምታቅፍበት ነው። ልጅ ካልተፈጠረ በደም መልክ ይወጣል በየወሩ ማለት ነው። ስለዚህ እርግማን አይደለም። በእናንተ ግን ኢብሮ እንዳሳይሽ እርግማን ነው። ግን እርግማን ከሆነ ኢየሱስ ደግሞ ለእርግማን ከተሰቀለ ለምን አልቀረም ነበረ? ግን እስካሁን ድረስ ሴቶች የወር አበባ ታያላችሁ እና እርግማን የሆነ በእናንተ ግን ያሳዘኝ ነገር መሰለሽ እህቴ፣ አንቺ የወር አበባ ላይ ስተበሽ ባልፈለግሽ አንቺ ፍቃደኛ በሆንሽበት ነገር እግዚአብሔር እርኩስ ነሽ ሲልሽ ነው። አንቺ አርገሽ ቢሆን ችግር የለም ግን በፍቃድሽ ሳይሆን በቃ በየወሩ እየመጣብሽ እግዚአብሔር እርኩስ ነሽ፣ መቀመጫሽም እርኩስ ነው፣ የነካሽም እርኩስ ነው፣ አልጋሽም እርኩስ ነው ይልሻል። እና አንቺም ሙሉ ቤተሰቦችሽም እርኩስ ናቸው ማለት ነው። አንቺም የነካሽ በሙሉ እርኩስ ነው፣ ሰላም እንኳን ማለት አይቻልም እያለ እግዚአብሔር ይናገራል። እና በጣም ይገርማል። እርኩስ ናቸው የሚለው የተጻፈበትን ምዕራፉን ትነግረኛለህ ካላስቸገርኩ? ያው ኢብራሂም ያ ምዕራፍ ከስንት ነው? ዘሌዋውያን 15-19 ኦሪት ዘሌዋውያን 15 ኦኬ። ኢምሩ ግን እዚህ ጋር ኢምሩና ኢብራሂም እንዴት ተተኪን አድራጊ ነኝ ካለ በኋላ አላህ Subhanahu Wa Ta'ala ምን አደረገ? አላህ ከዛ ለፈተና ያው እንዲሁም ደግሞ ነብያችን ማን ነው ነብዩላህ አደምንና ሐዋን ምን አረጋቸው? ጀነት ውስጥ አስገባቸው። ለምን? ለሁለት ነገር። አንደኛ ለፈተና ነው፣ ሁለተኛ ደግሞ ለትምህርት ነው ያስገባቸው። ምንድነው ትምህርቱ ሲባል አላህን እንዴት አድርገው ይቅርታን መጠየቅ እንዳለባቸው ሊያስተምራቸው። ከዛ አትብሉ አላቸው፣ ከበላችሁ ከበዳዮች ከዛሊሞች ትሆናላችሁ አላቸው። በበሉ ሰዓትም ወዲያውኑ ልብሳችሁን ታጣላችሁ ከበላችሁ ብሏቸው ነበረ። እንዳለውም ከበዳዮች ሆኑ፣ ልብሳቸውንም አጡ። ያ ያጡትን ልብስ ከእንትን ከማለታቸው በፊት አላህ ምን አላቸው? ለምንድን ነው ይሄን ያደረጋችሁት ሲላቸው ይቅርታ ጌታችን ብለው ማህርታን ጠየቁ። አላህም በዛ መሰረት የይቅርታ ቃልን አወረደላቸው፣ ምህረትን አስተማራቸው። ከዛ በኋላ ልብስንም ሰጣቸውና ከዚህ በኋላ ወደ ምድር ውረዱ አላቸው። ለምን? ቅድም ቃል ስለገባ መጀመሪያው ነው የተፈጠሩት ለምድር ስለሆነ ማንም የማንንም ኃጢአት ስለማይሸከም ማንም የማንንም ኃጢአት አይሸከምም። አዳምንም አላየነውም፣ ሔዋንንም አላየናትም። ባላየነው ነገር ደግሞ ልንጠየቅ አንችልም። ያን ያለው ነገር ኢምሩ ደግሞ ይጨምርልሽ፣ በደንብ አድርጎ ይጨምርልሻል። በቂ ነው። ለተሰፋል ወደ ቀጣይ ነው ትችላላችሁ። ማሂሩ የሚጨመር ካለ አይ ሄድበትና ወደ ቀጣይ እንደፍ። ምንም የለም፣ በቂ ነው። ሌላ ክርስቲያን ካለ መቀጠል ይችላል። እኔ ልቀጥል። እሰማለሁ። ማርታ ጨረሰች? ማርታ ጨርሳለች። እሺ ወገናችን እናመሰግናለን። በደንብ ለማንበብ ሞክሪ። ኢንሻአላህ ሰዓቱ ስለሄደ ሚኒሊክ እናስተናግድና እንወጣለን ማለት ነው። ያ ጀማዓተል ኸይር፣ ያው ዛሬ ርዕሳችን ሴቶች በክርስትና ነበረ። ብዙ ነገሮችን እንዳያችሁና እንድትማሩ ተስፋ አደርጋለሁ። አብሶ ሴቶች መጽሐፋችሁ እንዳነበባችሁ ተስፋ አደርጋለሁ። ፕሊስ መጽሐፍ ቅዱስን አንብቡና እንዴት እንደሚጸየፋችሁ እወቁ። ወላሂ ከዚህ በላይ በጣም ብዙ ጉዶች አሉ። እኛ ዛሬ ያሳየናችሁ እርኩስ እንደሆናችሁ፣ ኃጢአተኛ እንደሆናችሁ፣ የተፈጠራችሁት እንድትደበደቡ እንደሆነ መናገር ማስተማር እንደማትችሉ እና አዳም እንደሚገርፋችሁ የአዳም ዘሮች እንደሚገርፋችሁ ነው። ያው እና ደግሞ ለልብ ቁስል እንደሆናችሁ አይተናል። ብዙ ጥቅሶችን ነገር እናሳያችኋለን በቀጣይ ፕሮግራማችን። ጀማዓተል ኸይር በደንብ ታብታቡ፣ ኮፒ ሊንክ አድርጉ። ታብታቡ 2 ሚሊዮን ሊገባ በጣም ጀዛኩሙላህ። እስካሁን ታብታቡ ስታደርጉ የነበራችሁ ያው ኦልሞስት 2 ሚሊዮን ገብቷል። ኮፒ ሊንክም እንደዛው አድርጉ እና ደግሞ ቪዲዮ ለቅቄያለሁ። የለቀቁትን ቪዲዮ ሪፖርት አለ ሰሞኑን አካውንት ላይ። እንዳውም የኔ ቪዲዮ ጥሩ ነበር፣ 20,000 30,000 ላይክ ነበር። አሁን ግን በጣም ቀንሶ ምንም እየታየ ስላልሆነ እየገባችሁ ኮፒ ሊንክ አድርጉልኝ። በጣም እናመሰግናለን። ኢንሻአላህ አላህ ካለ ነገ በተለመደ ሰዓት እንገናኛለን። ሚኒሊክ መቀጠል ትችላለህ። ጥያቄ ነው ያለህ ወይስ ደግሞ እኛ ጠይቅ? አይ ጥያቄ ነው ያለኝ። ከዛ ትጠይቀኛለህ፣ የፈለከውን ትጠይቃለህ። እንደውም መጽሐፈ መሳፍንት ላይ አንድ ሌዋዊ ሰው አንተ ጠይቀን እኮ መጽሐፍ ቅዱስ ላይ አንተ ባነሳው እስልምና ጠይቀን ጥያቄ የለም እስልምና ላይ አለኝ እጠይቅሃለሁ። እስልምና ላይም ግን ባነሳው ሀሳብ ላይ ልጠይቅህ ነው። ለምን እንዳነሳው ክፍሉን ለማወቅ ፈልጌ ነው።
ወይ አንዴ አሁን ኦልሞስት ክርስትና ያዘግተናል። ለዛ ወደኋላ ከመመለስ እስልምና ጠይቀኝ። እምቢ ካልከኝ ችግር የለም በቃ እምቢ ካልከኝ ምንም ማድረግ አልችልም መለሳለሁ። ግን ፕሊዝ ክርስትናን ዘግተነዋል። ስለዚህ እስልምና ጠይቀኝ። እሺ መጽሐፈ መሳፍንት ላይ አሁን ተደፈረች ላልከው ሴት ምንድን ነው ልታስተምረን የፈለገው? ማለት ምንድን ነው እዛ ላይ የነበረው ነገር? አንድ ሌዋዊ ሰው ነው ይዟት። እሺ አንደኛ ፖይንቱ የእግዚአብሔር ቃል ነው። እግዚአብሔር ቃል ለምን እንደዛ የእግዚአብሔር ቃል ነው። ላውራ ታሪክ እኮ የእግዚአብሔር ቃል ለመጽሐፍ ቅዱስ እኮ ታሪክ ነው። ታሪክ ነው። ከእግዚአብሔር ጋር ምንም ያገናኘው ነገር አይደለም። እሺ ታሪክ እግዚአብሔር የለበትም። የተፈጠረውን ነገር ነው። ምንም ከእግዚአብሔር ጋር የሚያገናኘው ነገር የለም። ስለገረመኝ ነው የገባው። አብራራው። ጽሑፍ እስትንፋሰ እግዚአብሔር የለበትም። ቆይ አንዴ ረጋ በል። ምንድን ነው የሚገናኘው? እስቲ ክፈተውና እስቲ እንማር። ከታች 1100 እየገባው ስትስቅ ነበር። እስቲ አትደጋግም። አንዴ ረጋ በል። ቃላትን በደጋም ሳይት የተጠየቀውን ጥያቄ መልስ። መጽሐፉ እስትንፋሰ እግዚአብሔር ያለበት የለበትም? መጽሐፉ ትንፋሸ እግዚአብሔር አለበት የተባለው ስለ ክርስቶስ የተናገረው። ቆይ ረጋ በል። መጀመሪያ ጥያቄ አለበት ወይስ የለበትም? ችግር ምንድን ነው? ጆሮ አይሰራም እንዴ? ያብራራው ለማወቅ አንዴ ፈለከው። አብራ ተብለህ እንዴ? መላክ ረጋ። ቆይ ሲጀመር አሁን እኮ ጨርሰህ አንተ ሞዴሬተር ችግር አለባችሁ። ሰው አታስገቡ። እሺ መላክ መጽሐፈ መሳፍንት እስትንፋሴ እግዚአብሔር አለበት ወይስ የለበት? የሶር ነው ሳይሆን መመለስ እችላለሁ። ካልመለስ ላወርድ ነው። የለም እንደዛ ቃል በቃል መልስ፣ ከዛ ታስረዳለህ። ቃል በቃል መልስ ታስረዳለህ። እሺ አለበት። እሺ ልቀጥል። አለበት። በቃ ጎበዝ አለበት። ስለዚህ እግዚአብሔር የተናገረው ነገር የእግዚአብሔር ሐሳብ ነው። አንደኛ። ሁለተኛ ጥያቄ ቆይ ረጋ በል። ሁለተኛ ታሪኩ የተቀመጠው ለምንድን ነው? ታሪኩማ እንደ አንድ ታሪክ ያለፈውና መጽሐፉ ሙሉን ብታነበው እግዚአብሔር ነው እንደዚህ ተሳታፊ ነበር የሚል ነገር የለውም። ቃል በቃል እግዚአብሔር ጋር የሚያገናኝ ነገር የለም። ታሪኩ ለምን የተቀመጠው ነገር ቃል በቃል መልስልኝ። ታሪኩ ለምን የተቀመጠው? ለተለያዩ ነገሮች የተለያየ ነገር በሰዓቱ ስለነበረው ነገር በሰዓቱ ሕግ ማጣቱንና እስራኤላውያኖች ምን ያህል ማለት የሆነ ነገር ውስጥ እንደነበሩ ያሳያል እንጂ ምንም ከእግዚአብሔር ጋር የሚያገናኝ እዚህ ጋር እግዚአብሔር ያገናኘዋል ካል ወሂድን ፈለከው ማብራራት ይችላል። አይ አይደለም ወላሂ ማይሆን ነገር ከለሰው ከማስተማር አዳምጠኝ። ሳውራ አዳምጠኝ። መጽሐፉን አላወኩም ጭራሹ ስለዛ አያወራ። ወላሂ አላወኩም። አያ ዝም ብለህ የምታወራው ስለምን እንደሚያወራ ስላልገባ። ኦኬ የሚያወራው ምንድነው? በእስራኤል ልጆች እንዴት ብሎ ዝሙት እንደቆመ ነው የሚያወራው። ይሄን እንኳን አታውቅም። ላሳይክ። መጽሐፈ መሳፍንት ምዕራፍ 19 ቁጥር 3 መጽሐፍ ቅዱስ እኔ ሌላ ሰው ነው ያወራው። አላወቅሁም። አንተ እኔ ካንተ የተሻለ ሞት አድርጌ ሳወራ አታቋርጠኝ። ካንተ የተሻለ መጽሐፍ ቅዱስን አውቄያለሁ። አንተ ዝም ብለህ ያወራው አላውቅም አልከኝ። ያላወቅሁን ተማር። ቆይ አንዴ ያላወቅሁን መማር ነው ያለብህ እንጂ መጮህ አይደለም ያለብህ። ረጋ በል። ታሪኩ የተቀመጠው እስራኤላውያን ላይ እንዴት ብሎ ዝሙት እንደቆመ ነው። ያው እንደዚህ ይላል። የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር አልተደረገም፣ አልታየምም። በዚህ ተመካከሩ፣ ተነጋገሩ የሚባል ነበር አለ። ከሱም ቀጥሎ ተመልከት ምን እንደሚል። ወደ ቤቱም በመጣ ጊዜ ካራ አነሳ፣ ቁባቱን ይዞ ከአጥንቶቿ መለያ ላይ 12ን ቆራርጦ ወደ እስራኤል ሀገር ሁሉ ላከ አለ። ሰውየው የተደረገው ነገር እንዲታወቅ ችግር አለበት መስማታችን ነው። ይሄ ሰውዬ ችግር አለበት። የት ነው? ጤነኛ ነህ? ሚኒሊክ የት ነው? በቀል ውስጥ ያሳየኝ። ለበቀል ነው እንዲነሳሱ መጽሐፉን ይምሩ ሙሉን አንብበው ለበቀል እንዲነሳሱ ነው እና ለጽድቅ ነው የላከው። እሺ ለምንድን ነው ንገረን። የተበቀለው ማንን ነው? አንዴ ቆይ ለምንድን ነው? እሺ ንገረን እስቲ። እኔ የተደረገውን ነገር አውቀው እንዲጠነቀቁ ከእግዚአብሔር ጋር የሚገናኘው ነገር አለ። የተበቀለው ነገር አለ። ርዕስ አቀይር ፕሊስ። የተበቀለው ማንን ነው? የተበቀለው ማንን ነው? ባስተምርህ ደስ ይለኝ ነበረ። ጊዜ የለህም እንጂ ባስተምርህ ደስ ይለኝ። አመልስማ ችግሩ እኮ የመለስከው አለ። ደግሜ ልጠይቅህ። የተበቀለው ማንን ነው? ከእግዚአብሔር ጋር የሚያገናኘው ነገር የለም። የተበቀለው ማንን ነው? ጥያቄውን መልስ። እሺ ወደ እኔ ጥያቄ የለፍ ይምሩ። አያቸው በቃ አንደኛ በቀል አይደለም። በቀል ከሆነ የተበቀል ማሳየት አለበት። ሲጀመር እዚህ ጋር በቀልም የለም። ሊደፈር ነበረ፣ እንዳይደፈር ብሎ ሚስቱን አስደፈረ። ካስደፈረ በኋላ አጥንቷን ከትፎ ወደ የአገሩ ላከ። የላከበትን ምክንያት ደግሞ አገሩ አውቆ እንደዚህ ነገር
እንዲቆም ነው። 4 ነጥብ። ታሪኩ ይሄ ነው። ራሱ እንዳደፈረ ሚስቱን በ1000 ወንዶች ሌሊቱን ሙሉ አስደፈራት እስከሚነጋ ድረስ። ከዛ አስገደላት። ከዛ እግዚአብሔር ደግሞ ታሪኩ የእግዚአብሔር ቃል ብሎ ጽፎ አሳተመልህ። አሁን ድረስ ታሪኩ ተቀምጧል። ታሪኩ ይነበባል። አሳታሚ እግዚአብሔር ነው። አቤት ኢብራሂም። ኤምሮ በቀል ከሆነም ያስማማናል። የተለመደ ባህሪ ስለሆነ ማለት ነው። ኡስታዝ ከታች እንዳውም አስታወሰን። እንዳው በቀል ከሆነ በጣም የሚያስማማን ነገር ነው። ለምን እግዚአብሔርም ይበቀላል። ምን እያደረገ ለዳዊትን ተበቅሎታል። ልክ እንደዚህ ማለት ነው። አደባባይ ላይ አስደፍሯል። እልም አድርጎ አስደፍሯል። የተለመደ ባህሪ ነው እኮ ነው የምልህ። ከእግዚአብሔር ኮርጆ ነው እንደውም ይሄንን ትቀልዳለህ። እሱ ብቻ አይደለም። እነዛ 2 ሴቶች ሲማግጡበት እግዚአብሔር ላይ እኮ እግዚአብሔር አደባባይ ላይ ነው አስደፍሮ ያስገደላቸው። አንደኛ ሁለተኛ ደግሞ አማሌቅን ተበቅሎት አይደለ? አማሌቅን እሱም አማሌቅም አለ። ትክክል። አሁን አማሌቅ ብቻ ሳይሆን ደግሞ አይተህ ከሆነ ማለት ነው ዳዊት ዝሙት ሲሰራ እግዚአብሔር ሚስቶቹን ወስዶ 8 ሚስቶች ያስደፈራቸው በፀሐይ ላይ 8 ናቸው ቁጥራቸው መጽሐፍ ቅዱስ መጽሐፈ ሳሙኤል ላይ አለ። 8ቱንም ወስዶ አስደፍሯቸዋል ህዝብ እያየ። እዚህ ጋርም ደግሞ አደባባይ ላይ በ100 ወንዶች ሌሊቱን ሙሉ እስከሚነጋ ድረስ ተደፍራለች። ይሄ ወንድ ግን ምን አይነት ወንድ ነው? በአላህ ምን አይነት ወንድ ነው? እሱ እንዳይደፈር ብሎ ሚስቱን በ1000 ወንድ ሌሊቱን ሙሉ የሚያስደፍር። ሲቀጥል ደግሞ አጥንቷን ከትፎ ወደ ያገሩ የሚልክ ባል ምን አይነት ባል ነው? የሚያስቀው ደግሞ እግዚአብሔር ቃል ብሎ ታሪኩን አስቀምጦልናል። አሳታሚ እግዚአብሔር ነው። ስለዚህ እግዚአብሔር ያስቀመጠው ነገር ግዴታ ወደህም ጠጥለህ መቀበልም አለብህ። በዛ ላይ ደግሞ ይምሩ አንድ ሰው እንግዲህ ቁርአን ላይ አላህ የፊራውንን ታሪክ ሲያስቀምጥ መማሪያ አድርጎ የሆነ መማሪያን እንደዚህ ለዓለኩም ተዘከሩን ለዓለኩም ተተቁን እያለ አላህ ያስቀምጥልናል። እዚህ ጋር there is nothing that እኛ ምን አስቀመጠ? ተግሳጽ አስቀመጠው? ምንድነው ያስቀመጠው ነገር አለ? እኔ ያላየሁም ያስቀመጠው ነገር። ከላይ እስከታች ስታነበው አይቻለሁ። ምንም ያገኘነው ነገር የለም። በቃ ስለዚህ አሁን ኢትስ ኖርማል ነው። በቃ መበቀል ስትፈልጉ ይሄን አድርጉ ነው። በአላህ ኢብራሂም አንዴ አንብበው። ኢብራሂም በአላህ እስተብና ቀጥታ ኢምራን ደህና ነህ ወይ ኢምራን? አልሐምዱሊላህ ኡስታዝ፣ እኔም በጣም ደህና ነኝ። እግዚአብሔር ኢየሱስ ያመስገን። አይሰማንም ግን የሚያወራው እኛ ጋር ብቻ ነው። አይ ማሻአላህ ደህና ነህ በደምብ ኡስታዝ። እኛ ሁላችንም ደህና ነን። ኢብራሂም ደህና ነው። በጣም ደህና ነኝ። የናዝሬቱ ኢየሱስ ያመስግን። ያመስግን። እኛም እናመስግን። አሚን አሚን። አንዱ እንደዛ ብዬው ይመስገን ያልኩት መስሎት አለቀሰ። ጌታ እንደሚጠራ ጸልይ ነበር። በጣም ጸልዬ ነበረ። በጣም ስለአንተ ጉዳይ ላይ በጣም ነበር የጸለየው ጌታ የነበረው። እኔ በዚህ ደረጃ ስሜቴን ደስታዬን መቆጣጠር አልችልም አለኝ። ምን እንለዋለሁ? ኧረ የሰማሁትን ሰምቻለሁ አለኝ። ሰምተህ አይደለም? አይ ግን ይመስላል አሁን ጌታ በደንብ ላልሰማ ያመስግን እንዳልክ አያውቅም። ምንድን ነው ያልኩት? ነገራቸው እንዴት ነህ ደህና ነህ ወይ ሲለኝ የናዝሬት ኢየሱስ ያመስግን እኔ በጣም ደህና ነኝ። ማሻአላህ ኢየሱስ ይድናል። ማሻአላህ የናዝሬቱ ኢየሱስ ያመስግን ያለው አረፍሳስ ያመስግን ያልኩት እንዴት ነህ ደህና ነህ ወይ ሲለኝ አዎ በጣም ደህና ነኝ የናዝሬቱ ኢየሱስ ያመስግን ያልኩት ይመስገን ያልኩት መስሎታል። እንዴ ሰው እኮ ወይኔ ራሱ አጣሙ ቃሉ ላይ ጨምራል። አዎ ኢየሱስ ይድናልን ብዬ ጽፌ አውቃለሁ። ምን ነካ ወይድ ያለኝ ሰው አለ? ኢየሱስ ይድናል። ሃሌሉያ አሜን። ይድናል ኢንሻአላህ። ቀጥል። ሃሌሉያ። ኸይር ኡስታዙን አሁን ላይ የምጨምር ሀሳብ አለ? ቆይ አንዴ ኢብራሂም አትወጣ። አንዴ እፈልግሃለሁ። ኡስታዝ የሚጨመር አለ አሁን ላይ መጽሐፍ መሳፍንት የተነሳ አንድ ጊዜ ካላስቸገርኩ ማለት ነው መላክ የሚባል ልጅ ክርስቲያን ነው እና ደጋግሞ ፕሊስ አስገቡኝ ያለ ነው። ሀሳቡን ሰምተው ነበር? አንድ ጊዜ አይ ኡስታዝ አትስገባ፣ ሰዓት የለም፣ ስራ አለብኝ፣ ቤት መውጣት አለብኝ። ለዛ ነው ከገባ በሰዓት ይፈጅብናል። ለዛ ነው ያወረድነው። ነገና እሺ ወገናችን መላክ በጣም ይቅርታ። ነገና እናከብረሃለን፣ እናመሰግናለን። ግን ነገና ሰዓት ሄዶብናል። እሺ ኢብራሂም ኡስታዙን አይደለም ብላ እቺን አንድ አንብብልና ከዛ እንወጣለን። በቃ ና እሺ። ደግሞ ምን ይዘህብን መጣ? አንተ ማታመጣው ነገር የለም። እሺ ድንግል ልጅና የእርሱ በቃ መላክ ይግባ። ፈሪናችሁ ያን ያድርስ። ቆይ ፈሪናችሁ ያን ነው እንትና
ፈሪ ናቸው እያለህ ነው ያለውና ቆይ አንዴ አስገባው ይግባና አውራው አንዴ ፍሪ ነህ ብለሃልና እስኪ አንዴ አውራልኝ። ከዛ ይሄን ታነበዋለህ። ከዛ እንወጣለን። ና ግባ ና አስገባላ ይግባ ኡስታዝ ይግባ ና ግባ። ግን ኔትወርክ እኔ እየቆየ የሚደርሰኝ ከሆነ ይቅርታ እሺ። የምጠቀመው ዳታ ስለሆነ ለዛ ነው። ፎበል መብራት ጠፍታኛ ግን መብራት የለም። ና ግባ መላክ አስገቡት። ሞዴሬተር ካላችሁ እሺ ቆይ አስገቡ። የለም ወላሂ ገስት ላይ የለም። ገስቱን ላስገባው ስላጠፋው ኧረ ተው በቃ እንዴ ምን አጨናነቀን? በቃ ከመጣ ይምጣ፣ ካልመጣ እንግዲህ ያውና መጣሽ። አይ ይገርማል ነው። ለማንኛውም ቀጥለን ብብል ድንግል ልጄና የእርሱ መቁባት እነሆ አሉ። አሁንም አወጣቸዋለሁ፣ አዋረዳቸው እንደወደዳችሁም አድርጓቸው። አውርድላ አዋርዷቸው እንደወደዳችሁም አድርጓቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታደርጉ አላቸው። ሱብሃንአላህ። ስለዚህ አሁን ተባብረው ነው ማለት ነው። ሰውየውና ይሄ ሰውዬ ጭራሽ ተባብረው ነው የሰሩት። ከዛ ምን አለ ይምሩ የቱ ጋር ነው? ሰዎቹ ግን አልሰሙም። ሰውየውን ዕቁባቱን ይዞ አወጣላቸው፣ ደረሱባትም አለ። ሌሊቱን ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደ ጊዜ ለቀቋት አለ። ኢና ሊላሂ ወኢና ብራዘር ምን ነው ኢብራሂም እርሱም ወይ ምን ይል ቆይ አንዴ ረጋበል ቀጥል። ሴቲቱ ኢብራሂም ነው በእናትህ አንዴ ኢብሮ ስለሰራው ቪዲዮ ነው። አረ ኢምሩ ሌላ ወሬ አይደለም ስለሰራው ቪዲዮ። ይሄን ጨርሳ ረጋበል ሰዓት ኢብሮ ይሄን ጨርሳ አንዴ ሚኒሊክ ትጠይቃለህ። ቆይ ልጨርስ። እርሱም ተነሺ እንሂድ አላት። እርሷም ግን ሞታ ነበረ አለ። ሞት ጨራና የማይሞት ሰው እንዴት? እሺ አልመለሰችለትም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሳ። ቁባቶቹንም ይዞ ከአጥንቶቿ መለያያ ቢላዋ ማለት ነው ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ ይላል። ተረት ይመልሱ እያለ ቅድም ብለውናል ልጆቹ፣ እንደዛ ብለውናል። እንግዲህ 12 የዶሮ የመጣው ከዚህ ነው እንዴ? እሱ ብቻ ሳይሆን እኮ ነው ወላሂ ላጠቃልል። አሁን ኢብራሂም ችግሩን መሰለህ ይሄ ልጅ አስገባው የሰው ገብቶ አስገብቼዋለሁ። የገረመኝ ጉድም መሰለህ ሌሊቱን ሙሉ ካስደፈራት በኋላ ጠዋት ተነስተው ምንም ነገር እንዳልተፈጠረ ነይ እንሂድ ይላታል። ይታያችሁ ሌሊቱን ሙሉ አስደፈራት። ካስደፈራት በኋላ ነይ እንሂድ ምንም እንዳልተፈጠረ። ከዛ ከትፎም ደግሞ ያስበላታልና በጣም አጂብ ነው። ምን አይነት ሰው እንደሆነ ምን አይነት ታሪክ እንደሆነ ተመልከቱ። የሚገርመው ነገር ደግሞ የእግዚአብሔር ቃል ብሎ በመጽሐፍ ቅዱስ ውስጥ አስገብቶ አስተማሪ ታሪክ አስቀምጦታልና ከዚህ እንደምንማር አናውቅም። እንግዲህ ወንድ ጀግና ነው። እንዳይደፈር ብሎ ሚስቱን የሚያስደፍር ወንድ አይቻላቅም። ቀጥል። አንድ የመጨረሻ ጥያቄ። እግዚአብሔር ከማስደፈር ጋር ያለው ቁርኝት ከማስደፈር ጋር ያለው ሚሊክ አንድ የሚታደርገው ቁርኝት አለው። በጣም ኃይለኛ ቁርኝት አለው ከማስደፈር ጋር እና ይህ አንደኛ ሳሙኤል ላይ ያለው ታሪክ አደባባይ ላይ ህዝብ ፊት እኮ ነው ያስደፈራት ኢምራን። እዚህ ጋር እንደምትደፈረችው በመቶ ወንዶች አደባባይ ላይ ነው። እንዳውም እቺ አለይት ነው የተደፈረችው። ያቺም ደግሞ አደባባይ ላይ በቃ ህዝብ እያያት ነው የተደፈረችው። አንደኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ ያለችው ህዝብ በተሰበሰበ ተደፈረች። አዎ ስታሳዝን። 8 ናቸው እኮ እንዴ! 8 ናቸው ቢያንስ ከጎኗ የምትደፈር ሌላ ታለች። ችግር የለው ስትደፈር ከጎኗ ይዛ አይዞሽ ትላታለች። ብቻዋን አይደለችም። ቢያንስ እሺ ልጠይቅ መቶ ወንድ ለብቻ እሺ በቃ ታወራለህ። ሚኒሊክ ካላወራው ብላል ታወራለህ። በቃ ኢብራሂም አስወራው። እሺ ልጁ መጣ አስወራው። በቃ ይቀጥል። እሺ ሚኒሊክ ኧረ እንጉስ
ከባድ ነው። ማን ያው ወደ ገደለው ኧረ እኔ ፖለቲካ አይመቸኝም። ኢብሮ ቪዲዮ ሰርተህ ነበር እና በትንቢተ ዳንኤል ላይ ነው አይደል? ካልተሳሳትኩ። እሺ ትቀበለዋለህ መጽሐፉ? አዎ። ስለዚህ መጽሐፍ ቅዱስን ትቀበላለህ ማለት ነው? የምቀበለዋለህ ማልቀበለዋለህ ማለት ማልቀበለዋለህ የምቀበለዋለህ ማለት የሚያረጋግጥልኝን እቀበላለሁ፣ ማያረጋግጥልኝ አልቀበልም። ምክንያቱም የተበረዘ መጽሐፍ ስለሆነ ቁርአን ያረጋግጥልኝን እቀበላለሁ። እሺ በሱረቱል አልሚዳ 5:47 ላይ የወንጌል ሰዎች ቆይ ሱረቱል ሚዳ ያልከው ድገሙ። አይሰማም እንዴ ማይር? አልተሰማም። ሱረቱል ምንድን ነው ያልከው? ድምፁን ጨመር አድርግበት። እሺ ሱረቱን አልማሂዳ ላይ ተሳሳት። አሁን አስተካከልከሽ። የወንጌል ሰዎች አላህ በውስጥ ባወረደው ህግ ይፍረዱ ይላል እና እንዴት ነው ይሄን ጥቅስ እንዴት ታየዋለህ ኢብሮ? አዎ ይሄ ጥቅስ ምን መሰለ፣ ስለ ህግ ነው የሚያወራው። አላህ አይንን በአይን ጥርስን በጥርስ ጆሮን በጆሮ ከፍ ብላ በውስጥ ሱረቱል ማኢዳ ምዕራፍ 5 ቁጥር ከ43 ጀምር እስቲ አንድ ጊዜ። እሺ ቆይ ጥያቄውን ልጨርሰው ብዬን በመሀል ስለገባብኝ እና ከጊዜ አንጻር ብዬ ነው። እሺ ቶሎ በለሽ። በሰባተኛው ክፍለ ዘመን ወንጌል ተበረዘ ተቀየረ እያላችሁ እንግዲህ እንትን ትላላችሁ እና አላህ እንዴት ወደ ተበላሸው መጽሐፍ በተበላሸው መጽሐፍ ላይ ፍረዱ ይላቸዋል? ስለ ህግ ነው የሚያወራው እኮ አልኩህ። አሁንም ድረስ አለ ህጉ። አይንም በአይን ጥርስን በጥርስ ጆሮን በጆሮ የሚለውን ህግ አይተዋል እኮ። መጽሐፍ ቅዱስ ተበርዟል ትላላችሁ፣ ከዛ በኋላ ደግሞ ፍረዱ አላህ ያዛል ማለት ነው። ገብቶኛል። አዎ ህጉን ነው የሚያወራው። ግን አሁን እዛ ጋር አይተው ከሆነ ቢማ በምንድን ነው የሚለው? አላህ ምን ባረገው ህግ ነው የሚለው እኮ። ህጉ ባወረደው ህግ። አዎ አላህ ያወረደው ህግ ደግሞ መቼ ነው የወረደው? ስለዚህ ወንጌልን ትቀበላላችሁ ማለት ነው አይደል ኢብራሂም? ገብቶኛል። መቼ ነው የወረደው? ቆይ አንዴ አዳምጠኝ። በነገር ላይ ማለት ነው እነዚያ ህጎች አሁንም እስቲል አሉ፣ ግን አላህ ያወረደው ነው አይደል የሚለው እኮ። አላህ ያወረደው ይላል። በቃ ስለዚህ አላህ ባወረደው ነው እኛ የምናምነው። እሺ ኦኬ። አላህ ባወረደው በየትኛው? በወንጌል ወይስ ደግሞ በቁርአን? ስለ ህግ ከሆነ የህግ ጉዳይን አስመልክቶ የህግ ፍርድ የገደለ ይገደል የሚል የለም። አሁን እናንተ መጽሐፍ ላይ በመጽሐፍ ቅዱስ ላይ የገደለ ይገደል የሚል የለም የሚል የተጻፈ አለ ብሉይ ኪዳን ላይ። በጣም ጥሩ። እሺ ዝሙት የሰራ ተወግሮ አይገደልም? በሰዓቱ በብሉይ ኪዳን። በጣም ጥሩ። አላህ ይሄንን ህግ አስመልክቶ እንደዚህ አድርጌ አውርጃለሁ ነው። እሺ እናኛ ቀይረናል። ቆይ ለነገር እኮ ነው አሁን ላይ ተበርዞ መጽሐፉም እስቲል አለ እኮ ነው የምልህ። ግን ቁርአኑ ላይ አስመልክቶ ከሆነ አለ። ግን አላህ ምን እያለ ነው? አሁን ያሉትን ሰዎች አይደለም ሊትራል እያለ ያለው። እሺ ያኔ የነበሩትን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩትን አይደለም ሊትራል እያለ ያለው ቁርአኑ ከተረዳው ማለት ነው። ግን እኔ ለአንተ ለሙግቱ እንዲጠቅም ብዬ ነው ከዚህ ጀምሬ እየተናገርኩ ያለሁት። ምን እያለ ነው አላህ እየተናገረ ያለው? ወሊያህኩም አህሉል ምንድነው የሚለው? ቁርአኑን እንትን እያልኩት አይደለም አልያዝኩም፣ በቃሌ ነው እየነገርኩ ያለሁት። እነዛ የመጽሐፍቱ ባለቤቶች ምን ያርጉ? አላህ ባወረደው ህግ ይፍረዱ ነው እያለ ያለው። ተግባባን? እነዛ አላህ ባወረደው ህግ የተባለው ደግሞ አላህ ያወረደው ለማን ነው? ለማን ነው ያወረደው አላህ? እኔ እየጠየቅኩ ለምንድን ነው እኔ የምጠይቀኝ ኢብራሂም? ለነቢያት ነው ያወረደው በአጭሩ። እሺ ያወረደው አላህ ለነቢያት ነው። ለነቢያቱ ባወረደው እናምናለን። ግን አሁን አንተ እያልከኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ወቅት ላይ ከሆነ እያልከኝ ነው እየተናገረ ያለው እሱን አይደለም። እሱን ብትለኝ እንኳን እስቲል አለ እኮ ነው እያልኩ ያለው። ህጉ ስለ ህግ ስለሆነ እያወራ ያለው። ምክንያቱም ሁክም የሚሰጠው በህግ ስለሆነ። ኢምሮ ጨምርልኝ። ተጠራጣሪ እንኳን እንዳትሆን ከነዛ መጽሐፍ ኮረደላቸው ሰዎች ጠይቅ ያለውስ። ጠፋብኝ እንጂ መጽሐፍ ነብዩ አልተጠራጠሩም። በመጀመሪያ ደረጃ አንድም ቀን ተጠራጥረው እንደማያውቁ ሐዲስ አለ። ስለዚህ ነብዩ አንድ ተጠራጥረው አያውቁም። የመጀመሪያው ሁለተኛ ነገር ደግሞ ኢፍ ነው። ኢፍ ክሎዝ ታውቃለህ? ኢፍ ማለት ነው ማለት አይደለም።
ተግባባና ገብቶኛል እኮ ተጠራጣሪ እንኳን ብትሆን ካለፉት ከመጽሐፉ ሰዎች ካነበቡት ሰዎች ጠይቅ ይሏል እኮ። ኢፍ ማለት ምን ማለት ነው እኮ? ተጠራጣሪ ከሆንክ ማለት ነው እኮ ከሆንክ ነው። ገብቶኛል ሀሳብ ገባኝ። ኢፍ የሆነ ነገር ደግሞ ይሆናል ማለት አይደለም ነው እያልኩ ያለሁት። ተግባባን። ነብዩ አልተጠራጠሩም። እሺ በቃ ፋይል ላውጣልህ። ቆይ አንዴ በቃ ላውጣልህ። ቆይ አንዴ የት አለ ታብሌቴ? ኢብራሂም እስከምታወጣ እሺ ምን ይል የመጀመሪያው ላይ ወለድኩም የሚለውን ገለነዋል። እዛው ሲጀምር የሚያወራው ስለ ኢንጂል አጓራል። ኢንጂልን ካወረደ በኋላ አላህ የኢንጂልን ሰዎች በመጽሐፉ ፍረዱ እንድላቸውን የሚያሳይ መጽሐፉን ካወረደ በኋላ ማለት ነው። መጽሐፉ የወረደ ደግሞ ኢየሱስ ካረገ ከ100 ዓመት በኋላ በማቴዎስ ወንጌል ላይ ሳይሆን ኢየሱስ በሕይወት እያለ ነው የወረደው። ስለዚህ ስለእናንተ አያወራም፣ የሚያወራው ስለ ኢሳ ወንጌል ነው። ጨረስን። ስለዚህ እንምጣ። ቆይ እንዴ ሳልረዳ ነው እንዴ እንለፈው የምትለኝ ኢምራን? እሱ ጨርሰህ እኮ ሊያጥቅስ አንስተሃል እኮ። ኧረ እኔ ጨርሰን ሳይሆን ባለመግባባት ውስጥ መግባባት ተፈጥሮ ነው ያለፍነው። እሺ ችግር የለም ደግመህ እናወራበት። ቀጥል። እሺ ቁርአን ተበረዘ ከተባለ በነብዩ ሰዓት ላይ አላህ እንዴት በተበላሸው መጽሐፍ እንዲፈርዱ ያዛል ነው የኔ ጥያቄ። አላዘዘም ደግሞ ያልኩህ እኮ ያዘዘው በድሮ ጊዜ የነበሩትን ህዝቦች ነው። መጽሐፉ ሰው የነበሩ ሰዎች ትክክለኛው መጽሐፍ በእነሱ ጊዜ የነበሩ ሰዎችን ያዘዘው። ስለዚህ ነብዩ ከመጡ በኋላ መጽሐፉ ከእነሱ በኋላ ነው የተበረዘው ወይስ በፊት? ከነብዩ በፊትም ከነብዩ በኋላም አሁንም ይበረዛል። ስለዚህ መጽሐፍ ቅዱስ ሙሉ ለሙሉ ተለውጧል ብላችሁ አታምኑም ማለት ነው? እናምናለን እንጂ ምን ነው ወገናችን፣ አትቀላቅል እንጂ። እንደዛ ካልሆነማ በህግ ፍረዱ ይላል እኮ መጽሐፍ ቅዱስ ላይ ባለው። በቃ ምን ማለት ነው? ችግር የለም። እሱ አልገባህም እኮ እሱን ነው። ተመልከተው፣ አንቀጹን ተመልከተው አንዴ። እሺ አንዴ እንዳልፈው ስማማን ይጥፋ። ይኸው በፈለጎቻቸው በነቢያት ፈለግ ላይ የመርየም ልጅን ኢሳ ከተውራት በስተፊት ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት ሲሆን ተውራት የሚያደርገው ሲሆን ሰጠነው ካለ በኋላ ቀጥሎ ምን አለ? የኢንጂልን ባለቤቶች አላህ በውስጡ ባወረድ ይፍረዱ አለ። አሁን ጥያቄያችን ኢንጂል ወደ መቼ ነው? ካነበብከው የሚያረጋግጥ ተውራት የሚያረጋግጥ እሺ። ስለዚህ አሁን ቁርአን ባይብል ሊያረጋግጥ ነው። ጥያቄ ነው። ጥያቄ ቀይር እያመለክ ነው ያለው። ጥያቄ ቀይር። የመጀመሪያ ጥያቄ እሱ አልነበረ። መቼ ሀቢቢ አቀይር ጥያቄ። አሁን ጥያቄያችን ይፍረዱ የሚለው ነው። እሱ ልፍታልና ከዛ ወደኋላ መለስልህ። ችግር የለውም። አላህ ኢንጂልን ያወረደው በማን ላይ ነው? አላህ ኢንጂልን ያወረደው እናንተ በምታምኑት እንግዲህ በኢሳ ላይ ነው ብላችሁ የምትሉት አለው። ትሰማለህ አለው። አይ መጽሐፉ የሚናገረው ሶሪ ስልክ ገብቶ ቢሆን እዚህ ጋር ምንድን ነው የሚለው እኮ እናንተ በምትሉት ነብዩ ኢሳ ላይ ነው። ግን መጽሐፉ የሚለውን ሱረቱል ማኢዳ ቁጥር 46 ላይ ምንድን ነው የሚለው? የእናንተ መጽሐፍ የሚለው ኢሳ ነው የሚለው። ማሻአላ ኢሳ ላይ ማሻአላ። አሁን የኢሳ ወንጌል እናንተ ጋር አለ? እኛ ኢሳን አናውቀውም። እኛ ኢየሱስን ነው የምናውቀው። የለም። ስለዚህ አትቀላቅል። የለም። ዘጋ እናንተ ብላችሁ የምታምኑት ሌላ ታሪክ ነው እኮ። ለዛ እኮ የለም። በቃ ስለዚህ ከሌለ ነገር አታውራ። መጽሐፉ ቢኖር ትፈርድበታል። የለም። አመሰግናለሁ። ስለዚህ ከሌለ እናንተን አይመለከትም። አንደኛ። ሁለተኛ ደግሞ ይፍረዱ ይላል። አላህ ይፍረዱ ብሎ የተናገረው መቼ ነው? ቁርአን ከወረደ በኋላ ነብዩ ላይ ነው። አይደለም። አታውቅም። በቃ አይደለም። አላህ ይፍረዱ ያለው መጽሐፉን ካወረደ በኋላ ነው። ታሪኩ የተያዘ ታሪክ ነው። አላህ መጽሐፉን ካወረደ በኋላ ምን አለ? የመጽሐፉ ሰዎች በመጽሐፉ ይፍረዱ አለ። መቼ? መጽሐፉ ሲወርድ ሳይበረዝ፣ ገና ሳይበረዝ። ከተበረዘ በኋላ አይፈረድበትም። ለዛ ተመልከት። ምሳሌ ተፍሲር አጠበሪ እንደዚህ ይላል። አላ ጅሃቲል አምር ማብራሪያ አለን። ቆይ እኛ ቁርአንን ተፍሲር እንቀበለው ወገን። አንተ ካልተቀበልከው ተው፣ እኛ እንቀበለዋለን። እናንብብልህ። ያኒ ከየሕኩመ አህለል ኢንጂል የመጽሐፉ ሰዎች እንዲፈርዱ አለ። ስለዚህ አላህ እንዲፈርዱበት መቼ ከተ ሚን አህሊ ዘመኒሂ በዛን ጊዜ የነበሩትን አያ። ስለዚህ በዛን ጊዜ አላህ መጽሐፉን ካወረደ በኋላ ይፍረዱ አላቸው ነው። ዘጋን። አሁን ሚውት አንሳ። ምንድነው? እኔ ተፍሲሩን አይደለም እንዴ?
ችግር የለውም። እሺ ችግር የለውም። በመጽሐፉ ላሳይክ፣ በቁርአን ላሳይክ። ሱረቱል መርየም ቁጥር 12 እስቲ አንብበው። ምንድን ነው የሚለው? አንብበው። እኔ እዛው ክፍል ላይ መልሱኝ፣ እዛው ጋር ፍታልኝ ሀሳቢን። እኔ ጥያቄ ነው የጠየቁት። ቁርአን በቁርአን ነው የሚፈታው። ምንድን አንብበው። ለምን ማንበብ ከበደ? እስቲ አንብበው አንዴ። እሺ ካልክ እሺ። አንተ ፖለቲካ መጠቀም መሆን አልፈልግም። አመሰግናለሁ። አንተ ነው ፖለቲካ ይሰራል። የከበደ እኮ አንተ ነው። ፖለቲካ እስኪ አንብበው አንዴ። ችግር የለውም ችግር የለውም። አንብበው በቃ እንደዛ ካልክ እስኪ አንብበው። እዚህ ጋር አይደለም ጥያቄ። ቆይ አንብበው። መልሱ እዚህ ጋር ነው ያለው። እስኪ አንብበው አንተ። አንብበውና እኔ ታርጊልሽ በቃ አታነበውም። አየህ ላንብብ ካለው አያነበውም። ካነበበው ስለሚዋረድ ችግር የለውም። ተቋገኛችን ሌላ ጊዜ ግን ስመጣ እንደዚህ ባታየው ጥሩ ነው። እሺ አንብብ ስትባል ማንበብ ነው ያለብህ እንጂ መፍራት የለብህም። እሺ ግን ችግር የለም ብትፈራም እረዳሃለሁ። እንደዚህ ይላል፣ የህያ ሆይ መጽሐፉን በጥብቅ አታዳምጥም? እሺ ወረደ ልጅ ወረደ። አያችሁ? እሺ የህያ ሆይ መጽሐፉን በጥብቅ ያዝ፣ ጥበብንም በሕፃኖች ሰጠነው አለ። ያዝ አለ ነው የሚለው በቅንፍ ነው፣ ማብራሪያ ነው ወይም ደግሞ ግልጽ ለማድረግ ነው። ያዝ አለ አላህ የህያን መጽሐፉን አጥብቀህ ያዝ ያለው በነብዩ ጊዜ ወይስ ደግሞ በየህያ ጊዜ? ኢብራሂም በየህያ ጊዜ ነው። በቃ አመሰግናለሁ። ስለዚህ አላህ ያዝ ያለው መቼ ነው? በየህያ ጊዜ ነው፣ በነቢያችን ጊዜ አይደለም። ግን ቃል በቃል ነው ወደ ካልን አላህ የህያን እያናገረው ያለው በነብዩ ጊዜ ከሆነ የህያ አምላክ ነው ማለት ነው። የህያ ያን ሁሉ ጊዜ በህይወት ነበር ማለት ነው አይደለም። አላህ የህያን እንደዚህ አልኩት እያለ እየነገረ ነው። ስለዚህ በቅንፍ ምን አለ አለ የሚል ቃል አለ። ተስማማን። በዚህ ከተስማማን እዛም ጋር ይፍረድ የሚለው ምንድነው ከተባለ አላህ መጽሐፉን ካወረደ በኋላ ምን አላቸው? ፍረዱ አላቸው። ያው መጽሐፉን አወረደ፣ ቀጥሎ ሰምን አለ? ፍረዱ አላቸው ነው። ስለዚህ በዚህ ይመለሳል ነው። አያችሁ አይደለም? እንደዚህ ቃል በቃል ለማስን ሞክ መጨረሻ ላይ ያደረገው መውጣት ነው። ወጣ አንብ ሲባልም አላነበበውም። ከተሰጠው ተፍሲር አልቀበልም አለ። ከቁርአን ሰጠው ያደረገው ማንበጥ ነው። ለማንኛውም ጀዛኩሙላህ ህዝቡ ተምሮበታል። ሲቀጥል እንትና ኢብራሂም ካለ እንትን ሄድበት። ይሄ ይፍረዱ እንትን ጠይቅ የሚለውን በደንብ አብራራላችሁ ኢንሻአላህ። እሺ እንግዲህ ይሄ ቁል ኢን ካነ ምንድነው? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል الذين يقرؤون الكتاب من قبلك ይላል። እንግዲህ አሁን እዚህ ጋር አላህ እየተናገረ ያለው ፈኢን ኩንተ ፊ ሸክ ነው የሚላቸው ነብዩን ሰለላሁ ዐለይሂ ወሰለም ጥርጣሬ ውስጥ ከሆንክ፣ ወላኪን ነብዩ ግን እንዳልተጠራጠሩ ይነግረናል። እንመጣበታለን። ሚማ አንዘልና ኢለይክ ፈስአል الذين يقرؤون الكتاب من قبلك ይላል። አሁን ፈኢን ኩንተ ፊ ሸክ ማለት አይደሉም ማለት ነው። እንደውም ነብዩ ሸክ ውስጥ አይደሉም ነው። ለምሳሌ አላህ ሌላ ቦታ ላይ እነዚህ እንደ ለው የሚሉ ቃላቶች ኢን የሚሉ ቃላቶችን ስታያቸው ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 81 ላይ ቁል ኢን ካነ ሊርራህማኒ ወለድ ይላል። እንግዲህ ኢን ካነ ኢን የሚለው ነገር ስታየው አሁንም ተመሳሳይ ነው። ከዛ ጋር የለውም ማለት ነው። የለውም የሚለው ነው የሚያስይዘው። በተመሳሳይ ሌላ ቦታ ላይ ስትመጣ ሱረቱል ኢስራ ምዕራፍ 17 ቁጥር 42 ላይ ቁል ለው ካነ መዐሁ አሊሀቱን ከማ የቁሉን ይላል። ቁል ለው ካነ መዐሁ አያችሁ፣ አላህ ዘንድ ሌሎች አሊሃዎች ቢኖሩ ኖሩ አለ። አሉ ማለት ነው እንዴ ጋይስ? there is no ኢላህ ከአላህ ጋር ሌላ አምላክም የለም፣ ሌሎች አማልክትም የሉም። ተባባን። ስለዚህ አሁንም ይሄም ተመሳሳይ ነው። ይሄ ስህተት ነው ማለት ነው። በተመሳሳይ ሱረቱል አንቢያ ምዕራፍ 20 ቁጥር 22 ላይ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። ከአላህ ውጪ ሌሎች አማልክቶች ቢኖሩ ኖሮ ምን ይሆን ነበረ? በተበለሻሸ ነበር ነገር ሁሉ ማለት ነው። ፈሱብሃነላሂ ረቢል ዓርሺ ዐማ የሲፉን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይክ፣ አንተ ጥርጣሬ ውስጥ ሆነህ ከሆነ ሲላቸው አይ ጥርጣሬ ውስጥ አይደለህም ነው። ልክ የቀደሞቹን ነገር ነው የሚይዘው። ፈስአል الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين እያለ አላህ ይነግራቸዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድም ቀን ተጠራጥረው አያውቁም። ነቢያችን አንድም ቀን በምንም አይነት ሁኔታ ተጠራጥረው አያውቅም። ተግባባን? እሺ እንደውም ምን አሉ መሰለህ ነብዩ ያሉትን እኔ እስቲ እንደውም አንድ መጽሐፍ ከፍተን እንደ መጽሐፍ ልክፈትና ላሳያችሁ። እንግዲህ ተመልከቱ እዚህ መጽሐፍ ላይ ገጹን አሁንም እናንተም ተመልከቱት ምን ይላል? እንግዲህ ولذلك قال صلى الله عليه وسلم لما نزلت هذه الآية
እቺ አያ በወረደች ጊዜ ወላሂ ላ አሽኩ ወላ አስአል አልጠይቅምም አልተጠራጠርኩም አልጠይቅምም አሉ። እዚህ አለቀ በቃ። ይሄን ነው እየተናገረ ያለው። እዚህ አንድም ቀን ነብያችን በሌላ ኪታብ ላይም በተመሳሳይ ማየት ትችላላችሁ። አሁንም በተመሳሳይ ነብያችን ሰለላሁ ዐለይሂ ወሰለም አሁንም በተመሳሳይ ቃለ ቀታደቱ ኢብኑ እንግዲህ በአጭሩ ሐዲሱ ላይ ልምጣላችሁ ረጅም ስለሆነ ላ አስአሉከ ወላ ላ አሽኩ ወላ አስአሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አልተጠራጠርኩምም አልጠየቅኩምም በማለት ወይ ደግሞ አልጠይቅምም አልጠራጠርምም በማለት ነብያችን ራሳቸው መናገራቸውን የሚያሳዩ ሐዲሶችን ማየት ይቻላል። ስለዚህ ነብዩ አልተጠራጠሩም። ይሄ ኮንዲሽናል ነገር ነው። ኮንዲሽናል ነገር ደግሞ ይዞ ያውም ደግሞ ኢምፖሲብል የሆኑ ነገሮች ማለት ነው። ኢምፖሲብል ሊሆኑ የማይችሉ ነገሮች ናቸው። ይሄን ይመስላል። የምንጨምሩበት ጨምሩበትና ኢንሻአላህ ይምሩ። እኔ በቃ ደክሞኛል። አቡኪ ሰላም አለይኩም ወራህመቱላህ። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ እንዴት ነህ? አላ አልሐምዱሊላህ። ቴክስት ታደርግልኝ ከሆነ እየመለስኩ ነው። አይ አሁን ቴክስትህን ገና እየወጣና እየመለስኩ ነው እያልኩ ነው። እኔም አይቻለሁ አቡኪ አየር ላይ አይቼዋለሁ። ስላልገባው ላይቭ ላይ ስለሆንኩ ነው አይቼዋለሁ። እሺ ነው ቅድም ደውለህ ነበር። አፎን በኋላ ወላሂ አላየሁትም። አፉ በለኝ። አይ በቃ ኧረ በቃ የምን መቀጠል ነው እንዴ? ኢምራን ሊገለን ነው ከዚህ በኋላ። ኢምሩ ግድያ ነው ፈጽሞ። ሰዓቱ ሄዷል እኮ ያመሻል። ትንሽ ከተበረታታ እንዴ ሱቢ ድረስ ይቀጥላል እሱ። አሁን አረብኛ ቤት ይገባል ታያለህ። አሁን የኔ ስለማይሰማ ኢምሩ አውራቸው አንተ እንዴ። ለምን እንደማይሰማ ይሰማል እንጂ። አይ አሁን ገና ነው የተከፈተው። ሚዩት ነበርኩኝ። ኦኬ አሁን መሰማት ጀመረ ይመስለኛል እንጂ አይሰማም ነበር። ሚስጥራችንን ስለጨረስን የተከበራችሁ አድማጮች አሁን ማርመት ትችላላችሁ። ቀጥል ይኑ። ሱብሃንአላህ። አይ ኢምራን ቲክቶክና ያሃይ ሲቋጠር በቃ ሚስጥር ሲያወራ ሚዩት አደረጋቸው እንዳይሰሙ። አንተ አይገርምም ግን ወላሂ ሚስጥሩ ላይ ሚዩት በቃ እና ባለፈው እንደዛ ሲያስቸግረን የነበረው ሚስጥር ነው በሉኝ። ሚስጥረ ስላሴ ነው እሱ። አይ ይመቻችሁ። ሰማ ረሜ ሰላም አለይኩም። ማሂሮ ጃቢር ሁላችሁም ሰላም አለይኩም ብያለሁ። ኢምራን አሁን አረብኛ ቤት ይገባል። ጠብቁት እዛ። መልካም ጊዜ ይሆንላችሁ። 699 ሰዎች አላህ ይጠብቃችሁ ሁላችሁንም። አቡኪ ኢምሩ ሁላችሁም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አይ ወላሂ ዛሬ ደክሞኛል። ኢንሻአላህ በጣም ደስ የሚል ቆይታ ነበር። ሁላችሁም ጀዛኩሙላህ። ወንድም ኢብራሂም፣ ወንድም ማሂር፣ ወንድም አቡኪ አላህ ይጠብቃችሁ። ወንድም ረመዳንም እንደዛ፣ ወንድም ጃም እያልኩ አመሻለሁ እንጂ ሁላችሁም እህቶች ወንድሞች ጀዛኩሙላህ። በጣም ደስ የሚል ቆይታ ነበር። ብዙ ክርስቲያን እህቶቻችን ክርስቲያን ወገኖቻችን ማንነታቸውን እንዲያውቁ ነው ያደረግናቸው። ዛሬ ወረበል ብዙ ነገሮች አይተዋል። ከአፈጣጠራቸው ጀምሮ እስከ አስተሳሰባቸው ድረስ እያንዳንዱ ነገራቸውን መርምረናል እና ጥሩ ቆይታ ያለ ኢንሻአላህ። ደግሞ ነገ በአዲስ ርዕስ እንገናኛለን። ቅዱሳን ሰዎች 600 ሰዎች አላችሁ ስትወጡ ማለት ነው። በነካጃችሁ ዝም ብላችሁ መጨረሻ ፖስት ያደረኳትን ቪዲዮ ሼር ኮፒ ሊንክ አድርጓት እሺ። እና ግማሽ ድረስ ቢያንስ ያዋትና ምናምን ትማሩባታላችሁ። ሪፖርት ደግሞ አካውንት ይሆናል። ሰሞኑን እንዴት እንደሆነ አላውቅም። ቪዲዮ ስለቅ ምንም እይታ እያገኛል ነበረ። ስለዚህ ኮፒ ሊንክ አድርጉ በሉ። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ሰላም አለይኩም ወራህመቱላህ።